ሰላም እንዴት አላችሁ? የኢትዮ ታይምስ ቤተሰቦች ለሰዓቱ የተመረጡ አዳዲስ መረጃዎች ይዘንላችሁ ቀርበናል። ከመረጃዎቻችን መካከልም ከኦሮሚያ ክልል ናዝሬት ከተማ ወደ ደቡብ ኢትዮጵያ ክልል ኮሬ ዞን ስኳርና ሌሎች ሸቀጦችን ጭኖ እንዲመጣ የተላከው ጭነት ተሽከርካሪ ከነ ንብረቱ ባልታወቀ ስፍራ እንደተሰወረ መሰማቱ፣ በሶማሌ ክልል ሞያሌ ወረዳ ማዳክስ ቀበሌ ከሌሊቱ 9 ሰዓት በአካባቢው ንጹሃን አርብቶ አደሮች ላይ ታጣቂዎች ፈጸሙት በተባለው ጥቃት 2 ንጹሃን ሲገደሉ በርካቶች እንደቆሰሉ መገለጹ፣ የላቀ የሚዲያ ሙያተኞች በመገንባት በሰራዊቱ ላይ የሚነዙ ሐሰተኛ መረጃዎችን መቀልበስ ያስፈልጋል ሲል ሜጀር ጀነራል እንዳልካቸው ወልደ ኪዳን መናገራቸውን፣ በኤርትራ ታግተው የነበሩት የአዘርባይጃን መርከቦች መለቀቃቸውን፣ የቤንሻንጉል ጉሙዝ ክልል የቀድሞ ታጣቂዎችን ለማቋቋም ያወጣውን ልዩ መመሪያ የተፈጻሚነት ጊዜ በድጋሚ ለ1 ዓመት ማራዘሙን፣ እንዲሁም በኢትዮጵያና በኬንያ ድንበር አካባቢ ዳግም በተከሰተ ግጭት 4 ኢትዮጵያውያን ሲገደሉ 3 ግለሰቦች ደግሞ እንደቆሰሉ መገለጹና ሌሎችን በዝርዝር የምንመለከታቸው መረጃዎች አካተናል። ቻናላችንን ሰብስክራይብ በማድረግ የደውል ምልክቷን በመጫንና መረጃውም ለብዙዎች እንዲዳረስ ላይክ በማድረግ እስከ መጨረሻው አብራችሁን ቆዩ። ወደ መጀመሪያው መረጃችን ስናልፍ በህገወጥ የእንስሳት አደን ምክንያት በሰሜን ተራሮች ብሔራዊ ፓርክ የሚገኙት የዋልያዎች ቁጥር ከ1000 ወደ 306 መቀነሱን የኢትዮጵያ የዱር እንስሳት ጥበቃ ባለስልጣን አስታውቋል። በኢትዮጵያ በተለይም በሰሜን ተራሮች ብሔራዊ ፓርክ የሚገኙ ብርቅዬ የዋልያዎች ቁጥር ከዚህ በፊት ባልተለመደ ሁኔታ መቀነሱን የባለስልጣኑ ምክትል ዋና ዳይሬክተር አቶ ሰለሞን መኮንን ተናግረዋል። ለብርቅዬ የዋልያዎቹ ቁጥር መቀነስ ዋና ምክንያቱ የሰሜኑ ጦርነት እንዲሁም ከዚህ ቀደም ታይቶ በማይታወቅ መልኩ ህገወጥ የእንስሳት አደን መሆኑን አንስተዋል። አክለውም የዋልያዎቹ ቁጥር ከዚህ ቀደም ከነበረው አሃዛዊ ቁጥር አንጻር ሲታይ በአሁኑ ወቅት ያለው አሳሳቢ ስለመሆኑም ተናግረዋል። ወደ ቀጣዩ መረጃችን ስናልፍ በኢትዮጵያና ኬንያ ድንበር አካባቢ ዳግም በተከሰተ ግጭት 4 ኢትዮጵያውያን ሲገደሉ 3 ኢትዮጵያውያን ደግሞ መቁሰላቸው ተሰምቷል። ኢትዮጵያና ኬንያ በሚዋሰኑበት ኩክሩክ ቀበሌ ቅዳሜ መጋቢት 13 ቀን 2017 ዓ.ም በተከሰተ አዲስ ግጭት 4 ኢትዮጵያውያን መገደላቸውንና 3 ሰዎች መቁሰላቸውን ነዋሪዎችና የመንግስት አካላት አሳውቀዋል። ስማቸው እንዳይጠቀስ የጠየቁ አንድ የደቡብ ኦሞ ዞን ዳሰነች ወረዳ ነዋሪ በዕለቱ የወረዳው ወጣቶች ለቅኝት ወደ ኩርክክ ሲጓዙ ከኬንያ ቱርካና ከመጡ ታጣቂዎች ጋር ግጭት ውስጥ መግባታቸውን ተናግረዋል። በደቡብ ኦሞ ዞን የዳሰነች ወረዳ ዋና የመንግስት ተጠሪ የሆኑት አቶ መሳይ ሌበን በግጭቱ የ4 ሰዎች ህይወት ማለፉን አረጋግጠው 3 ሰዎች ቆስለው ኦምራቴ ጤና ጣቢያ ገብተው የሕክምና ክትትል እየተደረገላቸው እንደሚገኝም ገልጸዋል። ወደ ቀጣዩ መረጃችን ስናልፍ የቤንሻንጉል ጉሙዝ ክልል የቀድሞ ታጣቂዎችን ለማቋቋም ያወጣውን ልዩ መመሪያ የተፈጻሚነት ጊዜ በድጋሚ ለ1 ዓመት አራዝሟል። የቤንሻንጉል ጉሙዝ ክልል በሰላም የተመለሱ የቀድሞ ታጣቂዎችን ለማቋቋም ያወጣውን ልዩ መመሪያ ተግባራዊ የሚደረግበትን የጊዜ ወሰን ለተጨማሪ 1 ዓመት አራዝሟል። የመመሪያው የተፈጻሚነት ጊዜ የተራዘመው የተደራጁ የቀድሞ ታጣቂዎች ድጋፍ ተደርጎላቸው ወደ ስራ እንዲገቡና ቀሪዎቹ እንዲደራጁ ለማስቻል ነውም ተብሏል። የቤንሻንጉል ጉሙዝ ክልል ሰላም ተመላሾችን ለማቋቋምና ወደ ስራ ለማስገባት ያለመ ልዩ መመሪያ ያጸደቀው በየካቲት 2015 ዓመተ ምህረት ነበር። ልዩ መመሪያው የሚመለከተው በክልሉ የተለያዩ አካባቢዎች ህገ መንግስታዊ ስርዓትን በኃይል ለመናድ ሲንቀሳቀሱ የነበሩና መንግስት ያቀረበውን የሰላም ጥሪ ተረድተው የመጡ ኃይሎችን እንደሆነም በወቅቱ ተገልጿል። የ1 ዓመት የተፈጻሚነት ጊዜ ተሰጥቶት የነበረው ይህ መመሪያ ተግባራዊ መደረግ የጀመረው በቤንሻንጉል ጉሙዝ ክልል ካቢኔ ከጸደቀ ከ5 ወራት በኋላ እንደነበር በክልሉ የሰላም ተመላሾች ጊዜያዊ ጽህፈት ቤት የአደረጃጀት ባለሙያ የሆኑት አቶ ምግባሩ ታደሰ ተናግረዋል። መመሪያው ተግባራዊ የሚደረግበት ጊዜ ከዚህ ቀደም እስከ ሰኔ 2017 ዓ.ም እንዲራዘምም ተደርጎ ነበር። ወደ ቀጣዩ መረጃችን ስናልፍ የ2 ዓመት ህጻን ልጁን ገድሎ አስክሬኗን መጸዳጃ ቤት ጉድጓድ ውስጥ የጨመረው አባት በእድሜ ልክ እስራት ተቀጥቷል። ከወላጅ እናቷ ጋር በመጋጨቱ ምክንያት የ2 ዓመት ህጻን ልጁን ጉሮሯን አንቆ በአሰቃቂ ሁኔታ ከገደለ በኋላ አስክሬኗን መጸዳጃ ቤት ጉድጓድ ውስጥ የጨመረው ግለሰብ በእስራት መቀጣቱን በማዕከላዊ ኢትዮጵያ ክልል የስልጤ ዞን ፖሊስ መምሪያ አስታውቋል። ድርጊቱ የተፈጸመው በማዕከላዊ ኢትዮጵያ ክልል በስልጤ ዞን በደሎቻ ከተማ አስተዳደር ፈረጃት 02 ቀበሌ ልዩ ስሙ አደባባይ ተብሎ በሚጠራው ስፍራ እንደሆነ
ፖሊስ መምሪያው አሳውቋል። ተከሳሹ የህፃኗ እናት ከሆነችው ባለቤቱ ጋር በመጋጨቱ ምክንያት የስጋ ልጁን አንገቷን አንቆ ህይወቷን ካሳለፈ በኋላ 10 ሜትር ጥልቀት ባለው የመጸዳጃ ቤት ጉድጓድ ውስጥ ማስገባቱ በሰውና በሰነድ ማስረጃ ተረጋግጧል። ጥቆማ የደረሰው የደሎቻ ከተማ አስተዳደር ፖሊስ ተጠርጣሪውን በቁጥጥር ስር አውሎ የህፃኗን አስከሬን ከመጸዳጃ ቤት ጉድጓድ ከ2 ቀን በኋላ በማውጣት አስከሬኑን ለምርመራ ወደ ወራቤ ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል መላኩም ተገልጿል። ፖሊስ የምርመራ ውጤቱን በመያዝ ለተፈጸመው ድርጊት አስፈላጊ የሆኑ የሰውና የሰነድ ማስረጃዎችን አሰባስቦ ምርመራውን በማጣራት መዝገብ አደራጅቶ ለስልጤ ዞን አቃቢ ህግ አቅርቧል። በዚህም አቃቢ ህግ ከፖሊስ የቀረበለትን የምርመራ መዝገብ አይቶና ፈትሾ ተከሳሹ በ1996 ዓ.ም የወጣውን የኢፌድሪ የወንጀል ህግ አንቀጽ 539 የተደነገገውን በመተላለፍ በፈጸመው ከባድ የሰው ግድያ ወንጀል ክስ መስርቶ ለስልጤ ዞን ከፍተኛ ፍርድ ቤት ማቅረቡንም አስረድቷል። ፍርድ ቤቱም ከአቃቢ ህግ የቀረበለትን የነፍስ ግድያ ወንጀል ክስ የቀረበለትን ተገቢ የሆነ ማስረጃ መሰረት በማድረግ የስልጤ ዞን ከፍተኛ ፍርድ ቤት ተከሳሽን ያርማል፣ ሌሎችን መሰል ድርጊት የሚፈጽሙ አካላትን ያስተምራል በማለት መጋቢት 4 ቀን 2017 ዓ.ም ተከሳሽ ደጀኔ መኮንን ገብረ ጻዲቅ በዕድሜ ልክ ጽኑ እስራት እንዲቀጣ ወስኗል። ወደ ቀጣይ መረጃችን ስናልፍ በኤርትራ ታግተው የነበሩት የአዘርባጃን መርከበኞች መለቀቃቸው ተሰምቷል። መርከበኞቹ በቁጥጥር ስር የዋሉት ባለፈው ህዳር ወር ማለትም ኖቬምበር 7 ቀን 2024 ዓ.ም እንደነበር ይታወሳል። እነዚህን 18 የአዘርባጃን መርከበኞች ለማስለቀቅ ከፍተኛ ዲፕሎማሲያዊ ጥረት ሲደረግ የቆየ ሲሆን ዛሬ ተለቀው ወደ ሀገራቸው መሄዳቸው ተሰምቷል። የአዘርባጃን የውጭ ጉዳይ ሚኒስቴር እንደገለጸው መርከበኞቹ እንዲፈቱ ጥረት በሚደረግበት ወቅት በኢትዮጵያ የሚገኘው የሀገሪቱ ኤምባሲ ለእስረኞቹ አስፈላጊውን የቆንስላ ድጋፍ ሲሰጥ ቆይቷል። ይሁንና መርከበኞቹ እንዲፈቱ ትልቁን ሚና የተጫወተው በኤርትራ የሚገኘው የቱርክ ኤምባሲ እንደሆነ አስታውቋል። ሚኒስትሩ ጨምሮም በኤርትራ የሚገኘው የቱርክ ኤምባሲ እነዚህ መርከበኞች እንዲፈቱ በቀጥታ ድጋፍ በማድረጉ ትልቅ ምስጋናችንን እናቀርባለን ብሏል። በወቅቱ እንደተገለጸው ኖቬምበር 7 ቀን 2024 ዓ.ም የአዘርባጃንን ባንዲራ የሰቀሉ 3 በካሲፒያን ማሪን ሰርቪስ የሚንቀሳቀሱ መርከቦች በስዊዝ ካናል በኩል አድርገው ወደ አቡዳቢ እየተጓዙ ነበር። ይሁንና መርከቦቹ ባጋጠማቸው መጥፎ የአየር ጸባይ የተነሳ ወደ ኤርትራ የውሃ ክልል ውስጥ ለመግባት መገደዳቸውንም ገልጸው ነበር። መርከቦቹ የባህር ክልል ውስጥ ከመግባታቸው በፊት ለኤርትራ የወደብ ባለስልጣናት ሪፖርት ተልኮ የነበረ ቢሆንም ሳይደርሳቸው በመቅረቱ ይህንን ተከትሎ መርከቦቹ በኤርትራ ውሃ ክልል ውስጥ 12 ማይል ውስጥ ከገቡ በኋላ ህገወጥ ናችሁ ተብለው መታሰራቸውን መገለጹን መዘገባችንም ይታወሳል። ወደ ቀጣይ መረጃዎችን ስናልፍ አሜሪካ የሩሲያ የግብርና ምርትና ማዳበሪያ ወደ ዓለም ገበያ እንዲመለስ እገዛ ታድርጋለች ሲል ዋይት ሀውስ በሪያድ የተካሄደውን ስብሰባ ተከትሎ ባወጣው መግለጫ አስታውቋል። በመግለጫውም ዩናይትድ ስቴትስ ለሩሲያ የማዳበሪያና ምግብ ኤክስፖርት ወደብና የክፍያ ስርዓት ለማመቻቸት አቅዳለች። በተጨማሪም አሜሪካና ሩሲያ በጥቁር ባህር ደህንነቱ የተጠበቀ ጉዞ ለማረጋገጥና ኃይል ከመጠቀም ለመቆጠብም ተስማምተዋል። አሜሪካና ዩክሬን በጥቁር ባህር የንግድ መርከቦች ላይ የሚወሰደውን የኃይል እርምጃ ማስቀረትም ተስማምተዋል። ዋሽንግተንና ኬፕ በሩሲያና በዩክሬን የኢነርጂ መሰረተ ልማቶች ላይ የሚደረጉ ጥቃቶችን የሚያስቀር መፍትሄም ለማዘጋጀት ተስማምተዋል። ወደ ቀጣይ መረጃዎችን ስናልፍ የላቀ የሚዲያ ሙያተኞች በመገንባት በሰራዊቱ ላይ የሚነሱ ሐሰተኛ መረጃዎችን መቀልበስ ያስፈልጋል ሲሉ ሜጀር ጀነራል እንዳልካቸው ወልደ ኪዳን ተናግረዋል። ለመከላከያ ሰራዊት የስነ ልቦና ግንባታ ለሚዲያ ሙያተኞች እየተሰጠ ባለው ስልጠና ላይ የተገኙት የመከላከያ ሰራዊት ስነ ልቦና ግንባታ ዋና ዳይሬክቶሬት ዳይሬክተር ሜጀር ጀነራል እንዳልካቸው ወልደ ኪዳን ስልጠናው የተሻለ ልምድና የካበተ እውቀት ባላቸው ሙያተኞች በመሰጠቱ ሰልጣኞች የላቀ አቅም እንዲይዙ የሚያስችል ስለመሆኑ ተናግረዋል። የላቀ የሚዲያ ሙያተኞች በመገንባት በሰራዊቱ ላይ የሚነዙ ሐሰተኛ መረጃዎችን መቀልበስ ያስፈልጋል ያሉት ሜጀር ጄኔራል እንዳልካቸው ወልደ ኪዳን የመከላከያ ሚዲያን በእውቀት በክህሎትና በቴክኖሎጂ ይበልጥ ለማደራጀት በትኩረት እየተሰራ ስለመሆኑም ጠቁመዋል። በህዝብ ግንኙነትና በስነ ተግባቦት ዙሪያ ያተኮረ ስልጠና የሰጡት በኢፌድሪ የመንግስት ኮሚኒኬሽን አገልግሎት ህዝባዊ መድረክ ዝግጅት መሪ ስራ አስፈጻሚ አቶ አብርሃም በእውቀት ዓለም አቀፋዊና አሁናዊ ትንተናን በውል በመረዳት በማህበራዊ ሚዲያ የሚለቀቁ ሐሰተኛ መረጃዎችን መመከትና መከላከል የሚያስችል ጥልቅ የሚዲያ እውቀት ያለው ሙያተኛ መገንባት ያስፈልጋልም ብለዋል። ሰልጣኞች በበኩላቸው የላቀ የሚዲያ እውቀት በመጨበጥ በሰራዊቱ ላይ የሚነዙ ሐሰተኛ መረጃዎችን መቀልበስ እንደሚያስፈልግም ተናግረዋል። በሚወስዱት ስልጠናም ሐሰተኛ ፕሮፓጋንዳዎችን አስቀድሞ በመከላከል እውነተኛና ታማኝነት ያለው መረጃ በመስጠት በሰራዊቱ ሁለንተናዊ የገጽታ ግንባታ ዙሪያ በትኩረት እንደሚሰሩም ሀሳባቸውን ሰጥተዋል።
ወደ ቀጣዩ መረጃችን ስናልፍ በሶማሌ ክልል ሞያሌ ወረዳ ማዳክስ ቀበሌ ከሌሊቱ 9 ሰዓት በአካባቢው ንጹሃን አርብቶ አደሮች ላይ ታጣቂዎች ፈጸሙት በተባለው ጥቃት 2 ንጹሃን ሲገደሉ በርካቶች መቁሰላቸውን ኢትዮ 360 ሚዲያ ዘግቧል። ይህ ጥቃት የተፈጸመውም ከኦሮሚያ ክልል ቦረና ዞን መጣ በተባለ ታጣቂ ቡድን መሆኑንም በዘገባው ተካቷል። ነዋሪው በተኛበትና ምንም እንቅስቃሴ በሌለበት ሁኔታ ይህንን ጥቃት የፈጸመው ታጣቂ ቡድን ንጹሃንን ከገደለና ካቆሰለ በኋላ ከአካባቢው መሰወሩም ተገልጿል። የአካባቢው ሽማግሌዎች በተለመደው ባህል መሰረት መሃል ገብተው ነገሮችን ማስተካከል ካልቻሉም ነገሮች ወደ ከፋ ሁኔታ ሊሸጋገሩ እንደሚችል ተጠቁሟል። ወደ ቀጣዩ መረጃችን ስናልፍ ከኦሮሚያ ክልል ናዝሬት ከተማ ወደ ደቡብ ኢትዮጵያ ክልል ኮሬ ዞን ስኳርና ሌሎች ሸቀጦችን ይዞ እንዲመጣ የተላከው ጭነት ተሽከርካሪ ከነንብረቱ ባልታወቀ ስፍራ መሰወሩን ኢትዮ 360 ሚዲያ ዘግቧል። ንብረትነቱ የኮሬ ዞን የኬሌ ከተማ ነዋሪና ነጋዴ የሆኑት የአቶ ዝናቡ ቃማ ሲሆን በአካባቢው የታወቁ ነጋዴ መሆናቸውንም ይናገራሉ። ነጋዴው በመጋቢት 10 ቀን 2017 ዓ.ም ከናዝሬት ከተማ ከደንበኛቸው በባንክ ዝውውር የገዙትን ሸቀጣሸቀጥ በሰሌዳ ቁጥር ኢት 03 88044 ተሽከርካሪ ጭኖ የወጣው ሹፌር መጥፋቱን ይናገራሉ። ከነጋዴው ጋር ይገናኙበት የነበረው ስልክም መዘጋቱን ጠቁመዋል። አሽከርካሪው ጭነቱን በጫነበት ግቢ ፎቶውን በማንሳት በካሜራ ማስቀረታቸውንም ነጋዴው አቶ ዝናቡ ቢናገሩም ሊፈይድላቸው የቻለው ነገር እንደሌለም አስታውቀዋል። እስካሁንም ለተለያዩ አካላት ሹፌሩንም ሆነ ተሽከርካሪውን ያዩ እንዲጠቁሙ ትብብር ቢጠይቁም እስካሁን አየሁት የሚል አለመገኘቱ ተገልጿል። ምናልባትም የሹፌሩ ስልኩ ተዘግቶ መጥፋት ብቻ ሳይሆን በታጣቂዎች እጅ ገብቶ ሊሆን ይችላል የሚለው ሌላ ጥርጣሬ ቢሆንም እስካሁን ግን በሱም በኩል የተሰማ ነገር አለመኖሩን ኢትዮ 360 ሚዲያ ጨምሮ ዘግቧል።